ጨከና ሞትሰን ከበደ ላይክ አሁን ሃይሚን እያስጨነኳት እንደሆነ ገብቶኛል። ሃይሚን ማይሆን ሙድ ውስጥ እየከተትኳት እንደሆነ ገብቶኛል። በጣም ፔን ውስጥ ህመም ውስጥ እንዳለች ገብቶኛል። እና ቢያንስ በእውነት በቃ እንደምንም እኔ በቃ የሷን ደስታ ማምጣት ነው ፈልገው ሁልጊዜ መጠረው እንደዛ ነው ምናምንና በቃ እንዲሆን አልፈልግም። እንደዛ ሌላ ነገር እንዲፈጠር አልፈልግም። እኔና ሃይሚ እንድንለያይ አልፈልግም። በቃ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? እንዴት አመሻችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። ሃይሚዬና ብሩኬ መተውልናል፣ አይተናቸዋል፣ ደስ ብሎናል። ዛሬ ለቅሶ የለም አልሐምዱሊላህ። ወይ ትናንቱ በጣም ይጨንቅ ነበርና ለማንኛውም ሃይሚዬንም አግኝተናታል። እንግዲህ ጋሽዬ መተዋል ማሻአላ እና ደስ ይለኛል። ጋሽዬ በመሃል ሲመጣ ምናምን በጣም ነው ደስ የሚለኝና በጣም ወዳቸው ናቸው በነገራችን ላይና ፈጣሪ ረጅም እድሜና ጤና ይስጠዎት። ለማንኛውም ሙሽዬና ጋሽዬ በጣም ነው የሚመቹኝ ወላሂ። እና ብሩኬ እንግዲህ ወንድማችን እኔ ከቅመምዬ ጋር መለያየት አልፈልግም፣ መወሰንም ይከብደኛል። ምክንያቱም እየተዋደዱ መለያየት ከባድ ነው። አንድያችንን ተጣልተን ብንለያይ ኑሮ ምናልባት ሊቆርጥልን ይችል ነበረ፣ ግን እኛ አልተጣላንም። በቃ እንደዚህ እየተዋደድን ስንለያይ ደግሞ ከባድ ነው ስሜቱ። ከሷ ተለይቼ ደግሞ በጣም መጥፎ ስሜት ውስጥ ነው የሚሆነው። በጣም ይከብደኛል፣ መለያየት አልፈልግም፣ ቅመምዬን ማጣት አልፈልግም እያለ ነውና ብሩኬ መቼም አታጣትም፣ መቼም አትለያዩም። ደግሞ ኢንሻአላህ ከፈጣሪ በታች መቼም አትለያዩም። እኛ በሱ ነው የምናምነው ማለት ነው። እና ሌላው ደግሞ ያው ራሴን እንድጠራጠር ነው ያደረገችኝ። እኔ አላምንበትም፣ እኔ 100% አላደረኩትም እያልክ ነው ብሩኬ እዚህ ጋር ማለት ነው። እኔ ያው ድራማው እንትን እንዲል ነው፣ ግን እርግጠኛ ሆነ ነው መናገር ያለብህ። የዋህ አትሁን። በነገራችን ላይ ብሩኬ የዋህነት አለበት፣ በጣም የዋህነት። ይሄ ነገሩ ደግሞ ሃይሚዬን በጣም ያናዳታል ማለት ነው። ምክንያቱም በህይወታቸው ላይ ብዙ ነገሮች ሊፈጠሩ ይችላሉ ወደፊትም። ያው ስትኖሩ ሁሌ አልጋ ባልጋ ኑሮ አትኖሩም አይደለ? የሆነ ነገር ይፈጠራል። ስለዚህ ምንድነው ማድረግ ያለብህ ብሩኬ፣ ህይወትህ ላይ እንደዚህ ቀለል አድርገህ የሆነ ነገር ማግኘት የሌለብህን ሰው አለ አይደለ? እንዴት ነው ሞኝ መሆን የለብህም። ሰዎችን የሆነ ነገር ያደርጉኛል እንዴ እንደዚህ ቢያደርጉኝስ እንደዚህ ብሆንስ ብለህ ማሰብ መቻል አለብህ። ነገሮችን ሁሉ በቃ በንግግር ፈተዋለሁ። ወይም ሁሉም ሰው እንዳንተ ጥሩ አመለካከት ወይም ደግሞ የዋህ ሊሆን አይችልም ማለት ነው። እና እኔን ህይወቴን እየበጠበጠች አለ፣ ግን በቃ የሆነ ነገር ላደርግ እርምጃ ለወሰድ ስል የሆነ በሆዷ ውስጥ ያለው ልጅ ምናምን እንትን ይላል አለ አይደለ? ለሷም ያስባል። ገባችኋ? ይሄ ደግሞ መሆን የለበትም። በቃ ሰው ይቺ ልጅ ህይወትን እየበጠበጠች ነው። ህይወትን የምትበጠብጥ ልጅ ደግሞ ማስወገድ ነው መቻል ያለብህ እንጂ በዚህ ልክ የዋህነት እኔ አይታየኝም። ስለዚህ ይሄ ነገር ደግሞ የወደፊት ህይወትንም ይበጠብጣል። የፈለገ ሴት ብትሆን ሴትም ብትሆን ህይወትን የምትበጠብጥ ከሆነ ያችን ሴት ከህይወትህ ማስወገድ መቻል አለብህ። ከዛ ያችን ልጅ ደግሞ መጠንቀቅ መቻል አለብህ። እንዳታጠምድህ የሆነ ነገር እንትን እንዳትል ምንም አይነት ክፍተት ምንም አይነት ቦታ ልትሰጥ አይገባም። ሲቀጥል ደግሞ አንተ ቡታጅራ የሄድክ ሰዓት አብርሃት ካልተኛህ ምንም አይነት ነገር ጥርጣሬ ሊገባህ አይችልም። መድኃኒት የሆነ ነገር አድርጋኝ ከሆነ እያልክ ራስን ጥርጣሬ ውስጥ የምታስገባ ከሆነ ሰውም ሌላ ነገር ነው የሚረዳው። አሁን ኦዲየንስ አንተን 100% ነው የሚያምንክ፣ እኔን ጭምር ማለት ነው። እኔ ራሱ ብሩኬ መቼም አያደርገውም እያልኩ ነው የምቀጥለው ማለት ነው። ምክንያቱም ብሩኬን የምናውቀው ልጅ ስለሆነ ማለት ነው። አንተ ደግሞ ራስን ጥርጣሬ ውስጥ ልታስገባ አያስፈልግም ማለት ነው። በቃ ባላመንክበት ነገር ያ ሁሉ ኮንፊደንስ ያ ሁሉ ብሩኬ የሆነ ነገር እንትን ሲባል እንዴ በክብሬ የሚለው ልጅ የት ገባ እንዴ? መሆን በቃ ባላደረግከው ነገር አላደረግኩም ብለህ በቃ 4 ነጥብ መዝጋት አለብህ። ጥርጣሬ ካለ ግን ቢሆንስ ሊሆን እኮ ይችላል ካልክ ኦልሬዲ አብርሃት እንደተኛ እያስተዋወቅክ ነው ማለት ነው። በቃ እየተናገርክ ነው ማለት። ስለዚህ ሃይሚዬም ካንተ ጥርጣሬ ስላየች ነው ይሄን ነገር ውሳኔ ልትወስን የቻለችው።
አንተ 100% እርግጠኛ ሆነህ እንትን ካልክ እሷ ከጎንህ ነበረ ልትሆን የምችለው ማለት ነው እንጂ በፍጹም አትለይክም ነበረ። ለመለየት ያሰበችው ያንተ ጥርጣሬ ስላሰጋት ነው። ስለዚህ ከዚህ በኋላ የምትናገረው ነገር በቃ እኔ አላደረኩም 100% በራሴ ተማመናለሁ ነው። አሁን ለጋሽዬ እንዳልከው ላይክ እንደዛ ነው መሆን ያለበት። በቃ እኔ በራሴ 100% ተማመናለሁኝ። እኔ አላደረኩም። የፈለገችውን ነገር ማድረግ ትችላለች። ብቻ ግን ሀይሚዬ ከጎኔ ትሁን እንጂ እኔ እሷንም አልፈልጋትም። እኔ ገና ለገና ይሄን ነገር ስላልኩት ከኔ ጋር አብሮ ይሆናል ብላ አስባ ከሆነ እኔ በፍጹም እሷን አልፈልግም፣ ሀይሚዬን ነው የምፈልገው። ስለዚህ እኔ ምንም ነገር አላደረኩም ብለህ ነው እንትን ማለት ያለብክ እንጂ እኔ የዛኔ ምን እንደተፈጠረ አላቅም አይባልም። እንዴት ነው የማታውቀው? አሁን ሰው ላይ ጥርጣሬ እየፈጠረ ያለ ሌላ አሁን ድንግርግር እንዲለን ያደረከው ሀይሚዬ እንደዚህ አይነት ነገር እንትን እንዲል ማለት እንድትወስን የሆነው ምናምን ያንተ ጥርጣሬ ነው። ስለዚህ ከዚህ በኋላ የሆነ ነገር ስትናገር ለጋሽዬ እንደተናገርከው ለሀይሚዬ እንደተናገርከው መጠራጠር የለብህም፣ የዋህ መሆን የለብህም በዚህ ልክ ማለት ነው። አይ ቲንክ ይሄ ያው ለድራማ ነው እንደነገርኳችሁ እንጂ በፍጹም ብሩኬ ባላመነበት ነገር በዚህ ልክ እንደዚህ ጭራሽ ደግሞ እንደዚህ የሚከብር ልጅን ያክል ነገር እንደዚህ አይሆንም። ገባችኋ? ስለዚህ እንዴት ነው አሁን አንድ ሰው የሆነ ሰው ጋር ተጣላና ስሜቱ ራሱ እኮ የዛኔ አይኖርም አይደለ? እንዴት ነው የሚሆነው? አለ አይደለ? ስሜት ራሱ አይኖርም። የሆነ ሰው ጋር ጥሩ ሙድ ውስጥ ካልሆናችሁ ከዛ ሌላ ሰው ጋር ሄዳችሁ እንዴት ነው ጥሩ ነገር ልታሳልፉ የምትችሉት? እንዴ አይመጣውም ሲጀመር እንደዛ። እኔ አሁን ጥሩ ሙድ ላይ ካልሆንኩኝ የፈለገ ሰው መጥቶ ትሪት ቢያደርገኝ እኔ እንጃ የሆነ ከዛ ሙድ ቶሎ አልወጣም። ገባችኋ? እሱ ደግሞ አንድ ቀን ነው እንግዲህ ቡታጅራ የነበረው። በዛ አንድ ቀን ውስጥ ነው እንግዲህ ከዛ ከመጥፎ ስሜት ውስጥ ወጥቶ እንደዚህ አይነት ነገር ተፈጥሮ ከዛ ልጅ እስከ መረገዝ ድረስ የሚደርሰው እንዴት ነው አስባችሁታል? ስለዚህ ይሄ ያው ድራማ ስለሆነ ትንሽ እንትን እያለ ስለሆነ ነው እንጂ ለማደነጋገር ያክል በፍጹም ባላመነበት ነገር በዚህ መንገድ አይጓዝም ብሩኬ ማለት ነው። ስለዚህ ይሄ የማያስከር ነገር ነው እና ሙሉ ለሙሉ እርግጠኛ ነው መሆን ያለብህ። እና ደግሞ ያው ለሀይሚዬ ምን ያክል እንደምትጨነቅ ለእሷ ደስታ ምን ያክል እንደምትለፋ ምናምን እናውቃለን። አሁን ላይ ደግሞ የተፈጠረውን ነገር ደግሞ እስካሁን ደግሞ የሆነው ሆኗል። ያለውን ነገር በቃ ላይክ እርግጠኛ ሆነክ መናገር ነው። ከዛም በኋላ በቃ ነገሮች ይስተካከላሉ። ደግሞ ሀይሚዬና ብሩኬ መቼም አይለያዩም። የምንም ልጅ የለም ደግሞ ኢንሻአላህ ሁሉም ነገር ተስተካክሎ በሳቅ ይመጣሉ። እና ያው ስሜታችን ገብቷችሁ ምናምን የተረዳችሁና አላችሁ ምናምን ብለካልና ይሄ ሰው የሆነ ሰው ያው ይረዳል ማለት ሁሉን ነገር በኔጌቲቭ አይታሰብም። ሁሉን ነገር በአንተም ቦታ ሆነን በሀይሚዬም ቦታ ሆነን እያየን ነው እና ሀይሚዬንም ላይክ ሴት እንደመሆኗ መጠን እንደ ሴት እንረዳለን። አንተም ደግሞ ወንድማችን ልክ እንደ ወንድማችን አድርገን ስሜቱን እንረዳለን ማለት ነው። ኢቭን ሲጀመር ያ የዛን ሰው እኮ ነገር ለማወቅ ግዴታ እሱ መሆን አይጠበቅባችሁም አይደለ? ይገባችኋል ስሜቱ ማለት ነው። ስለዚህ ያው ተረድተናችኋል። ግን ደግሞ አካሄዳችሁን ላይክ እንደዚህ ሀይሚዬ ሳታለቅስ አንተም ደግሞ ያለህን አቋም ምናምን በደንብ እንትን ማለት አለበት ምናምን በቃ እንደዛ ነው መሆን ያለበት። አሁን አርጅታለች፣ ቀድማኛ አርጅታለች። ሳያት ግን አሁንም ደነግጣለሁ። የሆነ በቃ ድሮ ነው ወጣትነቴ እና ድሮ በወጣትነትን የወደዳት ልጅ አሁን ካያት ሰላም ካላት አገኛት ሌላ እኮ ንግግር ልጅቷ በሌላ ነገር ባይኖር በመሃላቸው ምንም ነገር ባይፈጠር በዚህ ልክ አታወራም። ምን እንደፈለገች ከኔ ምን እናቃለን? በዚህ ልክ አታወራም። ምን እናቃለን ከኔ ምን እንደፈለገች? ከማሜ በል እንደዚህ ነው። ሃይሚ ብትመለሽልኝ ከሆነ ትመለሻለሽ። አይ ጋሽዬ ደግሞ እንደዚህ ብለ ወጣቶቹ ፊት እነሱ አሁን ሌላ ሙድ ውስጥ ናቸው። ጋሽዬ ደግሞ የድሮውን ለማንኛውም ሲጀመር ብሩኬ እኔ እንጃ አላቅም። በዚህ እንደዚህ የድሮ እንትኑ ምናምን ተጣልተ የተለያዩትን ሲጀመር እቻ አይደለችም የድሮ ፍቅረኛው እና ልቤ ድንግጥ ይላል ምናምን አላለም። እንደሱ ብለ ጭራሽ ሀይሚዬ ሌላ ሙድ ውስጥ ልከትብን ነው ጋሽዬ። እና የልጅ አባት ነው እያለች ነው የሆነ ነገር ካላት እኮ ልትከሰውላት ትችላለች። ተክሰሰው እና እሱን ይጫወታል ሰውና እንጫወታለን። አንቺ ከሱ መለየት ማለት ህይወትሽን የሱም ህይወት ያንቺም ህይወት ምስቅልቅሉ መውጣት የለም። ንፋስ አይግብ እንዲህ ባጭሩ ንግጨው የሱ ይደረስበታል።
የሷ የሴትዮዋ ልጅ አለ ይሄ ልጅ ያንተ ነው ያንተን ባንተ ነው ያረገዝኩት ያለች ልጅ ገና ጊዜ አለ ምንጫወትበት ጊዜ አለ ምንመራመርበት ጊዜ አለ። እንግዲህ ጋሽዬ ልጁ ይወለድ አንቺ ምንም ነገር እርግጠኛ የሆንሽበት ነገር የለም። እኔም ደግሞ ለመዳኘት አይመቸኝም። አሁን ብሩኬን የሆነ ነገር ለማለት አይመቸኝም። ምክንያቱም ምንም ነገር የያዝኩት የጨበጥኩት ነገር የለም እያለ ነውና ጋሽዬ ልክ ናቸው። ያው ምንም ነገር ዝም ብሎ አይፈረድም። ያው ይሄ ህይወት ከሆነ ድረስ በህይወታችሁ ላይ ደግሞ እንደዚህ አይነት ነገር ፊል ሲያደርግ ዝም ብላችሁ በደፈናው አይደለም የምትወስኑት። የሆነ ነገር ተጨባጭ ነገር ይዛችሁ መሆን አለበት እና ጋሽዬ ያሉት ነገር ልክ ናቸው። ሀይሚዬ ደግሞ እንደ ሴት ያው ልክ ነች። ምክንያቱም ያው እምነቴን ነው ትላንትን ብያችሁ ነበረ። ብሩኬ አሁን ማስረገዙ ላይ ልጅ መኖሩ አለመኖሩ ሳይሆን ሀይሚዬን እንትን የሚላት ነገር የሚረብሻት ነገር ለምን መጣ አገኛት የሚለው ላይ ነው ትኩረት የምታደርገው ማለት ነው። እና ላይክ እንደ ሴትም እንደዛ ነው የምናስበው። ሲጀመር ከመጀመሪያውም ለምን ሄድክ የሚለው ነው እሷ ላይ ጥያቄ የሚፈጥርባት ማለት ነው። ለምን እሷ ጋር ተገናኘህ የሚለው ማለት ነው። ብሩኬ ደግሞ እያለ ያለው ተገናኘኋት እንጂ ሌላ ነገር አላደረግንም። ልጁም ደግሞ የኔ አይደለም 100% እኔ በራሴ ተማመናለሁ፣ በራሴ ተማምኜ ነው ጋሽዬ ፊት የቀረብኩት ነው እያለን ያለው ማለት ነው። እና ሀይሚዬ የኔ ወድ እንግዲህ በጣም ይገባኛል ችግሮችሽ፣ ስሜቶችሽ ምናምን በጣም ይገባኛል። የወሰንሽውም ውሳኔ ልክ ነሽ፣ እንደ ሴት ማለት ነው ልክ ነሽ። ግን ደግሞ በቃ እንደዚህ እየተዋደዳችሁ ከምትለያዩ እየተዋደዳችሁ እንትን ከምትሉ ጋሽዬ እንዳለው 3 ወር አይደለ እንደውም 6 ወር ከግማሽ ነው ሆናት የተባለው አይደለ? ስለዚህ ኦልሬዲ ማን ነው 6 ወር ከግማሽ ሆናት ማለት 2 ወር ከግማሽ ነው የቀራት። 2 ወር ከግማሽ ትንሽ ጊዜ ነች። ያው አንድ ቀንም ብትሆን ዋጋ አለው። የአንድ ቀን ስህተት ነው እንግዲህ ህይወትን እየበጠበጠች ያለችው አይደለ? ስለዚህ ላይክ የአንድ ቀን እንትንም ዋጋ አላት። አንድ ቀንም አንድ ሰዓትም ወይም ደቂቃም ቢሆን እያንዳንዷ ነገር ዋጋ አላት። ያው ሀይሚዬም ብዙ ጊዜ ተናግራለች ስለዚህ ማለት ነው። ቢሆንም ግን እንደዚህ አይነት ትልቅ ነገርን በቶሎ ማፍረስ ሳይሆን አለ አይደል እርግጠኛ በሆናችሁበት ነገር አሁን ሀይሚዬም ለመቁረጥ ይመቻታል። ገባችኋ? የዛኔ ለመቁረጥ ራሱ ይመቻታል፣ ቁርጥ አድርጋ ለመለየት ማለት ነው። ምክንያቱም ልጅ አለ ከተባለ በቃ ቁርጥ አድርጋ እሱም የራሱን ህይወት ይኖራል፣ እሷም የራሷን ህይወት ትኖራለች። ግን ደግሞ አሁን ላይ እየተዋደዱ ቢለያዩ የሆነ በጣም የሆነ የሚያስጠላ ስሜት ነው። በቃ ገባችኋ? ስለዚህ ይደብራል። ጋሽዬ እንዳለው የተወሰነ ታግሳችሁ ደግሞ እስከዛም ድረስ አትታገሱም። ኢንሻአላህ ይሄ ነገር መሀል ላይ የሆነ ነገር ተፈጥሮ ሰላም ትሆናላችሁ ማለት ነው። ያባ ነገር ነው። እኔ ይሄ ነገር በጣም እንትን ምን የደረሰች ነገር አለ ወይ? የሆነ መኝታ ምናምን እንዲህ መኝታ ላይ ምናምን ያየቻችሁ ነገር አለ ወይ? ምንም የለም ጋሽ። እኔ ጠየቅኳት እኮ መኝታ ላይ ደርሰሻል ወይ? አሁን ጠይቂያታለሁ ማታ በሚገባት መኝታ ላይ ደርሰሻል ወይ? አይ ከሷ ጋር ቆሞ ብቻ ነው ሰላም ይባባላሉ አለች። ምንም አልደረስኩም፣ ምንም አልተገናኘንም። የሷ ያለ አቀራረብ ምናምን አለችኝ። ታራ ሰውን ማነጋገር እንዲህ ነው አቀራረብ ብዬ እኔ አጠፋፋሁባት። አንተ ግልጹ ያለውን ነገር ብሩክዬ በቃ እኔ እንትን አትበለኝ። በቃ ከሆነም ግድ የለም በቃ እኔ አልደበኩትም። እኔ ምንም አልደበኩትም እኮ ወንድ ልጅ ነህ ብሩክዬ፣ ችግር የለውም እኮ ችግር የለውም። በቃ ከሆነ መሆነ ነው። ምንድን ነው እንዴ? እንደማይሳሳት የለም ሰው። አትደብቀኝ ጋሽ። ያልደበኩትም በእውነት አልደበኩትም። እውነት ነው። ምን እንደዚህ እግዚአብሔርን እንዲህ እየተፈጠረ እንዳለ አላውቅም። እዩ ደግሞ ለምን ተዋሻለህ ምናምን ነው እንትለይ ልጅቷ። እኔ እንጃ ጋሽ ጨንቆኛል። እንግዲህ ጋሽዬ ምርጥ ሰው ናቸው ወላሂ። እና ለማንኛውም እንግዲህ ሁሉ ነገር ይስተካከላል። አታስቡ፣ አትጨነቁ ውዶችዬ። ብሩኬ ደግሞ ምንም ያስጨንቅ ነገር የለም። በቃ ለምን ይጨንቃል? የሚያስጨንቅ ነገር ማለት ያስጨንቃል ነገሩ፣ ግን ደግሞ በእዩ ላይ በዛ ልክ እንደዚህ ልትጨነቅ አይገባም። በቃ በራስ በዚህ ልክ እግዚአብሔርን እያል ኮንፊደንስ ኑሮህ ካወራህ ሌላ ነገር ገና ለገና አድርጋኝ የሆነ ነገሬን ወስዳ በቃ ፈርቶ ነው ታውቃላችሁ። የሆነ ነገር አድርጋኝ የሆነ ነገር ቢሆንስ
ብሎ አስቦ ነው። ገባችሁ? ያው ሰው ለተንኮል እንትን ካለ ብዙ ነገር ያደርግ የለ ያን ነገር ስላሰጋው ይመስለኛል እንጂ አብሮ እንዳልተኛ እኮ እርግጠኛ ነው። ግን ደግሞ ሌላ ነገር አድርጋኝ ቢሆንስ ነገር ውስጥ ነው የገባው ልጁ ማለት ነው። እና እንደዚህ መጠራጠር የለብክም ሲጀመር እኔ እንጃ አላቅም። ብሩኬ እንደዚህ መጠራጠር የለብክም። አብረ ካልተኛ በቃ እኔ ምንም ነገር አልነካኋትም፣ ምንም ነገር አላደረግኳትም። ዝም ብላ ነው ልጅቷ እንደዚህ የምትለው። እኔ 100% በራሴ እርግጠኛ ነኝ። ምንም የምፈራው ነገር የለኝም ጋሽዬ ብለህ በቃ እንደዚህ እንትን ማለት ነው። እና ጋሽዬም እንግዲህ ሀይሚዬን አረጋግቶ ምናምን እንትን ይላታል። ከዛም በኋላ በቃ ሁኔታዎች ይስተካከላሉና አታስቡ፣ አትጨነቁ። ሰላም አምሹልኝ ነው፣ ሰላም ሌሊት